የኢፌሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ የኢትዮጵያ የምንጊዜም ችግሮች ሁለት ናቸው ሲሉ ተደምጠዋል። አንደኛው ወራሪ ሲሉ የጠሯቸው ሀገራት ሲሆኑ ሁለተኞቹ ደግሞ እርሳቸው ዙፋን አስመላሽና ነፃ አውጪዎች ያሏቸው አካላት ናቸው። በእርግጥ ፊልድ ማርሻሉ ዙፋን አስመላሽ ሲሉ የጠሯቸውን ጠቅላይ ሚኒስትር አብይ አህመድ ርስት አስመላሽ ሲሉ ደጋግመው እንደጠሯቸው አይዘነጋም። በዛሬው ጥንቅራችን የፊልድ ማርሻሉን መልእክት ከሌሎች መረጃዎች ጋር ማዛመድ ለተወሰኑ ደቂቃዎች እንዘልቃለን። አብረን እንቆይ። በአገር ውስጥ ሁለት የእርስ በርስ ጦርነት እያካሄደች የምትገኝ ኢትዮጵያ ከጎረቤት ሀገር ኤርትራ ጋር አሊያም በትግራይ ክልል ሶስተኛው ጦርነት ሊቀሰቀስባት ይችላል የሚለው ግምት አይሏል። በርካታ ተከታታይ ያላቸው መገናኛ ብዙሃን፣ ተነባቢ መጽሔትና ጋዜጦች፣ በቀጣናው ለብዙ ዓመታት የሰሩ ዲፕሎማቶች ያለፈውን አንድ ወር በተከታታይ ስለዚሁ ጉዳይ ሲጽፉ ሲያስጠነቅቁ ከርመዋል። በኢትዮጵያ ሲቪል ባለስልጣናትና ወታደራዊ መኮንኖች በኩል ደግሞ የተቀላቀሉ ምልክቶችን ሚክስድ ሲግናል ከማስተላለፍ ውጪ በወጥነት አንድ አቋም ሲያንጸባርቁ አይስተዋልም። በእርግጥ እየታሰበበት ነው የሚሉ የፖለቲካ ሴራ ተዋሪዎች አልጠፉም። አንዳንዶች ነገሩን ገፍተውበት የ21ኛው ክፍለ ዘመን ማኪያቬሊ ሲሉ ከሚጠሩት ሮበርት ግሬኔ 48ቱ የስልጣን ህግጋት የተሰኘውን መጽሐፍ እያጣቀሱ ይተነትናሉ። የባህር በር ያስፈልገናል የሚለው መንግስታዊ ትርክት በ2015 ዓ.ም ክረምት አደባባይ ከዋለ በኋላ የምስራቅ አፍሪካ በብርቱ ተረብሿል። ከአራት ወራት በኋላ በአዲስ አበባ ከሶማሌላንድ የባህር በር ሊያስገኝ የሚችል የመግባቢያ ሰነድ መፈራረሙን መንግስት አስታውቋል። ይህ የመግባቢያ ሰነድ ግን ኢትዮጵያ ላይ ከፍተኛ ዲፕሎማሲያዊ ጫና ከማዋረድ ባሻገር አንድ ተግባራዊ እርምጃ ወደፊት ሳይራመድ ለአንድ ዓመት ከዘለቀ በኋላ ባለፈው ታህሳስ ወር በቱርክ አንካራ ተሽሯል፣ ውድቅ ተደርጓል። የመግባቢያ ሰነዱ ውድቅ ቢደረግም የኢትዮጵያ መንግስት የቀይ ባህር አጀንዳ ግን ወደ መደርደሪያው አልተመለሰም። በዚህም ምክንያት ከኤርትራ ጋር ያለው ውጥረት ከዚህ ቀደም ደጋግመን እንደዘገብነው አሁን ያለበት ደረጃ ላይ አድርሶታል። በእርግጥ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በፓርላማ በነበራቸው ውሎ ኤርትራ ላይ ጦር እንደማያዘምቱ ገልጸዋል። ነገር ግን ከዚህ ቀደም እንደሚያደርጉት ሁሉ የተቀላቀሉ ምልክቶችን አስተላልፈዋል። እሱም ጦርነት አንከፍትም ይበሉ እንጂ ቀይ ባህር ላይ ድርሻ ይኑረን የሚለው መንግስታቸው አቋም እንዳልተቀለበሰ ብሎም ማንም ሀገር ኢትዮጵያን ደፍሮ ይወራል የሚል ስጋት እንደሌለባቸው ተናግረዋል። እርሳቸው ስለ ቀይ ባህር ይህን በተናገሩ ማግስት ግን የኢትዮጵያ ታሪካዊ ባላንጣ ናት የምትባለው ግብጽ ከኤርትራ ጋር በመሆን ከዚህ የተቃረነ አስተያየት ሰጥተዋል። የግብፁ ፕሬዝዳንት አብዱልፋታህ አልሲሲና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳልህ የቀይ ባህር ወሰን የሌላቸው ሀገራት ተሳትፎ እንደማይቀበሉ የገለጹ ሲሆን በተጨማሪም ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አሳስበዋል። በሌላ አማርኛ ባህሩን የማትዋሰነው ኢትዮጵያ አይመለከታትም እያሉ መሆናቸው ነው። ሁለቱ ባለስልጣናት ይህንን የገለጹት መጋቢት 14 ቀን 2017 ዓ.ም በካይሮ በቀጣናዊ መረጋጋት ጉዳይ ለሶማሊያ ድጋፍ የሚያደርጉበት መንገድ፣ ስለ ሱዳን ወቅታዊ ሁኔታና ስለ ቀይ ባህር ደህንነት ዙሪያ በመከሩበት ወቅት ነው። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት ለግብፁ ፕሬዝዳንት አልሲሲ መስጠታቸው የተነገረ ሲሆን የፕሬዝዳንት ኢሳያስ መልእክት በሁለቱ ሀገራት ሁለትዮሽ ግንኙነትና የጋራ በሆኑ አስፈላጊ ጉዳዮች ላይ ያተኮረ ነው ሲሉ ገልጸዋል። በውይይቱ ወቅት የግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲና የሀገሪቱ ደህንነት ሹም ሜጀር ጄኔራል ሐሰን ራሻድ መገኘታቸውም ተዘግቧል። የኦስማን ሳልህና አልሲሲ ውይይት በዋናነት ያተኮረው በአፍሪካ ቀንድ ዙሪያ ነበር ሲሉ ቃል አቀባያቸው መሐመድ ኤልሻናዊ ገልጸዋል። ሶማሊያ ለማገዝ ሁለቱ ሀገራት ቁርጠኛ መሆናቸውም በውይይቱ ተገልጿል ተብሏል። በሱዳን ሰላምና መረጋጋትን ለማስፈን ሁለቱም ባለስልጣናት መምከራቸውንም ቃል አቀባዩ አስታውቀዋል። ቀይ ባህርን መጠበቅና ማስተዳደር በዋናነት የባህሩ ድንበር ተጋሪ ሀገራት ተግባር እንዲሆን አልሲሲና ሳልህ መክረዋል። የቀይ ባህር ወሰን የሌላቸው ሀገራት ተሳትፎን እንደማይቀበሉም ገልጸዋል። ለዚህ የሁለቱ ሀገራት የጋራ አቋም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከኢትዮጵያ መንግስት በኩል በቀጥታ ምላሽ የሰጠበት ባይሆንም የኢፌሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ የምንጊዜም ሁለት ፈተናዎች ሲሉ ብያኔያቸውን ሲያስቀምጡ አንደኛ ወራሪ ሲሉ የጠሯቸው አካላት ናቸው። በእርግጥ ግብጽና ኤርትራ ሲሉ በስም ባይጠቅሱም ካለው ወቅታዊ ሁኔታ አኳያ ይህ መልእክት የተላለፈው ለማን እንደሆነ አያጠያይቅም ይላሉ ተንታኞች። ፊልድ ማርሻሉ ሲናገሩ በለም አፈሯና በውሃ ሀብቷ ብትታደልም ከጎረቤትም ይሁን ከሩቅ የሚመጡ ወራሪዎች አንደኛ ችግር ሆኖባታል ይላሉ። ኢትዮጵያ ለወረራ ወደ ደቡብ ወደ ምስራቅ ዘምታ አታውቅም። ሁል ጊዜ ሊወሯት ነው የሚመጡ። ሁል ጊዜ ሊወሯት የመጡትን አሳፍራ ውርደት አከናንባ ስትመልስ የኖረች አገር ነች።
አንዱ ችግራችን ከጎረቤት ይሁን ከሩቅ እየመጣ ለወረራ እየመጣ እየወረረን አጀንዳ እየሰጠን እኛ አገራችንን እንዳንለማ ትኩረታችን በመከላከል ላይ ብቻ ተጠምዶ እንዲቀመጥ የተደረግንበት ሁኔታ አንዱ ችግራችን ነው። ፊልድ ማርሻሉም ሆኑ ሲቪል ባለስልጣናት በግልጽ ስም ጠቅሰው ሀገራትን ባይወነጅሉም እንደ ኤርትራ ያሉ ሀገራት ባለስልጣናት ግን ኢትዮጵያን በጠባጫሪነት መወንጀላቸውን ገፍተውበታል። ለአብነት ያህል ከአንድ ሳምንት በፊት በአስመራ ለሚገኙ ዲፕሎማቶች ገለጻ የሰጡት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ከኢትዮጵያ በኩል ይነሳሉ ያሏቸውን ክሶች ውድቅ አድርገውታል። እነዚህ ክሶች በኤርትራ ላይ የሚነዙት የኢትዮ ኤርትራ ድንበር ኮሚሽንን አሳሪና የመጨረሻ ውሳኔ ገና ከጅምሩ ውድቅ ካደረጉና እየተቃወሙ ከቀጠሉ የቀድሞ የህወሓት አባላት እንደሆነ ተናግረዋል። እነዚህ አካላት በኤርትራ የስርዓት ለውጥ እንዲደረግ ሲሰሩ የነበሩና ያልተሳካላቸው እንደሆኑም ገልጸዋል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ሀገራቸው ኢትዮጵያ ባላት በዲፕሎማሲያዊ ወይም ወታደራዊ ኃይል የባህር በርና የባህር ኃይል ቤዝ ማግኘት የተሳሳተና ያለፈበት አባዜ ግራ መጋባቷን ለዲፕሎማቲክ አባላቱ መግለጻቸው ተነግሯል። ይህንን በተመለከተም ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ዓለም አቀፉ ማህበረሰብና የሚመለከታቸው አካላት ኢትዮጵያ ላይ ግፊት እንዲያደርጉ ኤርትራ ጥሪ አቅርባለች። ፊልድ ማርሻል ብርሃኑ ጁላ በሁለተኛነት ያስቀመጡት ችግር ዙፋን አስመላሽና ነፃ አውጪ ሲሉ የጠቀሷቸውን የሀገር ውስጥ አካላት ነው። ሁለተኛው ችግራችን የውስጣችን ነው። የብሔር ነፃ አውጪ ነኝ ይላል፣ ዙፋን አስመልሳለሁ ይላል፣ ወሰን ተገፋብኝ ይላል፣ አጀንዳ ይፈጥራል፣ እርስ በራሳችን እንድንባላ ያደርጋል፣ አገር ያዳክማል፣ የነዛ የወራሪዎቹ መሳሪያ ይሆናል፣ ተልእኮ ይቀበላል፣ ተልእኮውን መተዳደሪያ ያደርገዋል፣ ገዛ እናት አገሩን ያዳክማል። ይሄ የውጭ ኃይሎች ቢፈልጉትም ሊያደርጉት ያልቻሉትን እኛ ራሳችን በውስጣችን በምንፈጥረው ቀውስና መበላላት ምቹ ሁኔታ ስለተፈጠረ ኢትዮጵያ ከነበረችበት ከፍታ ግዛት በማስቆረስ ከባህር በማባረር ዝቅ እንድትል ያደረግነው እኛ ራሳችን ነን። ፊልድ ማርሻል ብርሃኑ ጁላ ዙፋን አስመላሽ ሲሉ የጠሯቸው የአማራ ኃይሎችን ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። ቃሉ ተቀየረ እንጂ ርስት አስመላሽ በሚል ጠቅላይ ሚኒስትሩን ጨምሮ በፓርላማ መናገራቸውን ያስታውሳሉ። ባለፈው ሳምንት በነበራቸው ቆይታም 4 ኪሎ የሚል ልምምድ በስቷል ሲሉ መወረፋቸው አይዘነጋም። ልክ እንደ ፊልድ ማርሻሉ ሁሉ እርሳቸውም ነፃ አውጪ የሚለውን ስያሜ መጠቀማቸውን ልብ ይሏል። ይሄ ጉዳይ በዚህ የተመረጠን መንግስት በኃይል ለማፍረስ ዘለን 4 ኪሎ የሚባል መፈክር ተራ ልምምድ ሆኗል። በረሃ ለገቡት አይደለም፣ በአንድ እግራቸው በረሃ በአንድ እግራቸው ፓርላማ ላሉት ጭምር ማለት ነው። በኃይል ስልጣን መያዝ አቅሎ የመመልከት ችግር በስፋት አለ። በዓለም ታሪክ በኢትዮጵያም ታሪክ እንደምንመለከተው እነዚህ ነውጠኛ ነፃ አውጪ ታጣቂዎች በመጀመሪያ ደረጃ ሰለባ የሚያደርጉት ተጎጂ እንታገልላለን የሚሉት የራሳቸውን ህዝብ ነው። የጦር ኃይሎች ጠቅላይ አዛዥና ኤታማዦር ሹም ይህን በሚናገሩባት ኢትዮጵያ ግን ዛሬም ድረስ የሰዎች ህይወት መቀጠፉ እንደቀጠለ ነው። ለአብነት በማዕከላዊ ጎንደርና በሰሜን ጎጃም ዞኖች በተካሄዱ ውጊያዎች በርካታ ሰዎች መገደላቸው ተሰምቷል። በማዕከላዊ ጎንደር ዞን ደንቢያ ወረዳ አይምባ ቀበሌ ነዋሪ የሆኑ ግለሰብ ስፍራው ከዚህ በፊት በፋኖ ታጣቂዎች ስር ሆኖ መቆየቱን የገለጹ ሲሆን ሆኖም ከአርብ መጋቢት 12 ቀን 2017 ዓ.ም ጀምሮ እንደ አዲስ ባገረሸው ግጭት በትንሹ 3 ሰላማዊ ሰዎች በተባራሪ ጥይት ተመተው መገደላቸውን ጠቁመዋል። በተጨማሪም ነዳጅ የጫኑ 2 ቦቴዎች ከጭልጋ ወደ ጎንደር ሲጓዙ በታጣቂዎች በተከፈተባቸው ተኩስ መቃጠላቸውን አክለዋል። አያይዘውም በምዕራብ በለሳ ወረዳ በተኩስ ርምታ መሃል በትንሹ 5 ሰላማዊ ሰዎች ስለመገደላቸው ከቤተሰቦቻቸው መስማታቸውን አስረድተዋል። ኢትዮጵያ በአማራና ኦሮሚያ ክልሎች እንዲህ የሰላማዊ ሰዎችን ህይወት የሚነጥቁ ጦርነቶች እየተካሄዱባት ቢሆንም የሌላ ዙር ግጭት ስጋት ዛሬም አልራቃትም። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳልናችሁ ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን። ጤና ይስጥልን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።